ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። ምሽት 5 ሰዓት ከሩብ ላይ ሊቨርፑል በሚሊኑ ከወልቭስ ጋር የሚገናኝ ይሆናል። የዚህንም ጨዋታ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉ በአክብሮት ጋብዛለሁ። እናንተም በጨዋታው ዙሪያ ያላችሁን ሀሳብ የጨዋታ ግምታችሁ እንዳለ ኮሜንት ሴክሽን ለመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ፕሪቪው የምንገባ ይሆናል። አብራችሁኝ ቆዩ። ዛሬ ምሽት 5 ሰዓት ከሩብ ላይ በእንግሊዝ ፕሪሚየር ሊግ የ29ኛ ሳምንት መርሃ ግብር ሊቨርፑል ወልቭስን የሚገጥም ይሆናል። ይህ ጨዋታ እንግዲህ ለሊቨርፑል በጣም ወሳኝ የሚባል ነው። በተለይ የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ ከማንቸስተር ዩናይትድ፣ ከአስቶን ቪላ እንደዚሁም ከቼልሲ ጋር ከባድ ፉክክር እያደረገ ነው የሚገኘው። በተጨማሪም ብሬንትፎርድም እዚህ ዝርዝር ውስጥ ማካተት እንችላለን። ምክንያቱም በ43 ነጥብ 7ኛ ደረጃ ላይ ነው የተቀመጡት። ከሊቨርፑል በ5 ነጥብ ርቀት ላይ ነው የሚገኙት። እዚህ የሻምፒዮንስ ሊግ ፉክክር ውስጥ ልናስገባቸው እንችላለን። በዋነኝነት ግን እነዛን ሶስት ቡድኖች ናቸው ከሊቨርፑል ጋር ፉክክር እያደረጉ የሚገኙት። እነዚህም ሶስት ቡድኖች ደግሞ ነገ ነው ጨዋታቸውን የሚያደርጉት። በተለይ ደግሞ ቼልሲና አስቶን ቪላ እርስ በርስ የሚገናኙ ይሆናል። ስለዚህም ወይ ሁለቱም ነጥብ ይጥላሉ ወይም ደግሞ ከሁለት አንዱ ነጥብ የሚጥሉበት ሁኔታ ይፈጠራልና ይህንን አጋጣሚ ለመጠቀም ደግሞ ሊቨርፑሎች የግድ ይህንን ጨዋታ ማሸነፍ መቻል አለባቸው። እናም በዚህ ወሳኝ ጨዋታ ላይ እንግዲህ በሁለቱም ቡድን በኩል የሚያመልጣቸው ተጫዋቾች አሉ። በሊቨርፑል በኩል ያለውን ስንመለከት ኮነር ብራድሊ፣ ጆቫኒ ሌዌኒ፣ ዋታሮ ኤንዶ፣ አሌክሳንደር ኢሳቅ፣ ፍሎሪን ቪርትስ፣ ስቴቨን ባቺቲች ና ጄደን ዳንስ በዚህ ጨዋታ ላይ የማይኖሩ ሲሆኑ በወልቭስ በኩል ሁንግ ሂ ቼን እንደዚሁም ደግሞ ሊዮን ቾዋኒ በዚህ ጨዋታ ላይ በእርግጠኝነት የማይኖሩ ይሆናሉ። በተጨማሪም ግን አንድሬ በዚህ ጨዋታ ላይ ላይኖር የሚችልበት እድል አለ እየተባለ ይገኛል። ጉዳት ስላጋጠሙ ምናልባት ሊሰለፍም ላይሰለፍም የሚችልበት እድል አለ እየተባለ ይገኛል። ፍሎሪን ቪርትስም እንግዲህ ትናንትና አሰልጣኝ አርነ ስሎት በሰጡት ጋዜጣዊ መግለጫ ላይ በዛሬው ጨዋታ ላይ እንደማይኖር እንደዚሁም ደግሞ አርብም በሚኖረው ጨዋታ ላይም ላይኖር እንደሚችልም ተናግሯል። እንደሚታወቀው ሊቨርፑልና ወልቭስ በዚህ ሳምንት ውስጥ ሁለት ጊዜ ነው የሚገናኙት። ዛሬ ምሽት 5 ሰዓት ከሩብና እንደዚሁም ደግሞ አርብ ምሽት በኤፍኤ ካፕ የአምስተኛ ዙር ጨዋታ ምሽት 5 ሰዓት ላይ የሚገናኙ ይሆናልና በተከታታይ የሚያደርጉት ጨዋታ ነው። ሁለቱም ጨዋታ ለሊቨርፑል በጣም ወሳኝ የሚባል ነው። የዘንድሮ ሲዝንን ከማሳመር አንጻር የግድ ሁለቱንም ጨዋታ ማሸነፍ መቻል አለባቸው። በዚህ ዙሪያም እንግዲህ ትናንትና ማታ ላይ በነበረን ፕሮግራም ላይም ስነግራችሁ ነበርና ሊቨርፑሎች እንግዲህ ሁለቱን ጨዋታ ለማሸነፍ ይገባሉ ተብሎ ይጠበቃል። ነገር ግን ደግሞ ቀላል ጨዋታም ይሆናል ተብሎ አይጠበቅም። በእርግጥ በፕሪሚየር ሊጉ ወልቭሶች በዚህ ሰዓት 20ኛ ደረጃ ላይ ነው የተቀመጡት በ13 ነጥብ። ነገር ግን ደግሞ ሰሞነኛ ብቃታቸውን ስንመለከት የተሻለ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በተለይ ያለፉትን 5 ጨዋታዎች እንኳን ብቻ ብንመለከት ካለፉት 5 ጨዋታዎች ሁለቱን ማሸነፍ ሲችሉ በሁለቱ አቻ ወጥተው በአንዱ ብቻ ነው ሽንፈት ያስተናገዱት። የተሸነፉትም በክሪስታል ፓላስ 1-0 በሆነ ጠባብ ውጤት ነው። ከዛ በተጨማሪም ከአርሰናል ጋር 2-2 እንደዚሁም ደግሞ ከኖቲንጋም ፎረስት ጋር 0-0 በሆነ ውጤት ማጠናቀቅ ይችላል። በተለይ ደግሞ ከአርሰናል ጋር ያደረጉትን ጨዋታ ስንመለከት አርሰናሎች ነበሩ በጨዋታው ላይ 2-0 መምራት ችለው የነበሩት። ነገር ግን ደግሞ ወልቭሶች በሁለተኛው አጋማሽ ላይ ባስቆጠሯቸው ግቦች አማካኝነት ጨዋታውን 2-0 በሆነ ውጤት ሊያጠናቀቁ ችሏል። ከዚህ በተጨማሪም በኤፍኤ ካፕ ግሪስፒን 1-0 እንደዚሁም አስቶን ቪላን በፕሪሚየር ሊጉ 2-0 በሆነ ውጤት ማሸነፍ ችሏልና በፕሪሚየር ሊጉ 20ኛ ደረጃ ላይ ቢቀመጡም እንኳን ራሱ አሁንም ጥሩ ተጫዋቾች በቡድናቸው ውስጥ እንዳሉ እንግዲህ እየተመለከትን ነው የምንገኘው። በተለይ መሀል ሜዳው ላይ አንድሪዮና ጎሜዝ በጣም ጥሩ የሚባል ጥምረትን እያስመለከቱ ነው የሚገኙት። ወጣቱ ማቲዮ ራሱ ለወልቭስ በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኙና በዚህ ጨዋታ ላይም ወልቭሶች ሊቨርፑልን ይፈትናሉ ተብሎ ነው የሚጠበቀው። በእርግጥ የሊቨርፑል ወቅታዊ አቋምን ስንመለከት ሊቨርፑልም በጣም የተሻለ የሚባል ጊዜን እያሳለፈ ነው የሚገኘው። በተከታታይ ድሎችን እያስመዘገበ ነው የሚገኘው። ካለፉት 5 ጨዋታዎች አንዱን ብቻ ነው የተሸነፉት። እሱም በማንቸስተር ሲቲ 2-1 በሆነ ውጤት የተሸነፉበት ጨዋታ ነው። ከዛ ውጭ ግን 4 ተከታታይ ጨዋታዎችን ማሸነፍ ችሏል። ሰንደርላንድን 1-0፣ ብራይተንን 3-0፣ ኖቲንጋም ፎረስትን 1-0 እንደዚሁም ዌስትሃምን 5-2 በሆነ ውጤት ነው ማሸነፍ የቻሉትና ሊቨርፑልም በጣም አስደናቂ የሚባል ጊዜን እያሳለፈ ነው የሚገኙና ይህንንም ጨዋታ ያሸንፋል ተብሎ ከፍተኛ ግምት ተሰጥቶታል። ነገር ግን ደግሞ ቀላል ጨዋታ ይሆናል ተብሎ አይጠበቅም። በተለይ ደግሞ ወልቭሶች አስቶን ቪላን ነው አሸንፈው ወደዚህ መምጣት የቻሉትና ያ ጨዋታ ለወልቭሶች ትልቅ መነሳሳትን ሊፈጥር ይችላል ተብሎ ይጠበቃልና በዚህ ጨዋታ ላይ በጣም ጠንካራ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። በተለይ ደግሞ በሜዳቸው እንደመሆኑ መጠን ከባድ ፉክክርን ያደርጋሉ ተብሎ ይጠበቃል።
ይጠበቃል። በተጨማሪም ውልቭሶች እየተጠቀሙት ያለውን ሲስተም ስንመለከት ያጨዋወት ስታይል ስንመለከት በዋነኝነት የመከላከል ትኩረታቸውን እያደረጉ የሚገኙት መሀሉ ነውና ተጋጣሚ ቡድኖች በመሀል እንዳያጠቋቸው በጣም ጥቅጥቅ ብለው ነው እየተከላከሉ የሚገኙትና እንደዛ በሚሆንበት ሰዓት ደግሞ ያለው አማራጭ ምንድነው? በክንፍ ማጥቃት ነው። በእንደዛ በምታረግበት ሰዓት ደግሞ ፉልባኮች ራሱ በጣም ወደፊት የሚሄድ እድላቸው በጣም ሰፊ ነው የሚሆነውና በዛ ሰዓትም ውልቭሶች በካውንተር አታክ ተጋጣሚ ቡድን ለማጥቃት እድል ያገኛሉና ያንን ለመጠቀም እንግዲህ ከፍተኛ ጥረት እያደረጉ ነው የሚገኙትና በዛሬው ጨዋታ ላይ ተመሳሳይ ነገርን እንመለከታለን ተብሎ ነው የሚጠበቀው። ውልቭሶች መሀሉን በጣም ጥቅጥቅ ብለው ይከላከላሉ። በዛ ሰዓት ደግሞ ሊቨርፑሎች በሚሎስ ኬርኬዝ ወይም ደግሞ በአንዲ ሮበርትሰን እንደዚሁም ደግሞ በጆ ጎሜዝ ለማጥቃት በጣም ወደፊት ይጠጋሉና በዛ ሰዓት የሊቨርፑል የኋላ መስመሩ በጣም ይሳሳል። ኮናቴና በቨርጂል ቫንዳይክ ብቻ ነው ሊከላከሉ የሚችሉትና ያንን የሳሳን የመከላከል መስመርን ደግሞ ወልቭሶች በካውንተር አታክ ለማጥቃት ከፍተኛ ጥረት ያደርጋሉ ተብሎ ነው የሚጠበቀውና ሊቨርፑሎች እዚህ ላይ በደንብ በትኩረት መስራት መቻል አለባቸው። ጥንቃቄም በደንብ ማድረግ መቻል አለባቸው። ከዛ በተጨማሪም በጨዋታው ላይ ፈጣን የሚባል ጅማሮን መጀመር መቻል አለባቸው። በተለይ ደግሞ ከሜዳቸው ውጭ የሚያደርጉት ጨዋታ እንደመሆኑ መጠን የመጀመሪያውን ጎል አስቀድሞ ማስቆጠር ስቴዲየሙን ዝም ለማስባል በጣም ነው የሚረዳቸውና እንደዛ የሚሆን ከሆነ ደግሞ ከዛ በኋላ ላሉት ጨዋታ ደቂቃዎች ሊቨርፑሎች ኳሱን መቆጣጠር ይችላሉ፣ መረጋጋትም ይችላሉ። በእርግጥ በዌስትሃም ጨዋታ ላይ ሊቨርፑሎች ቀድሞ ጎል ቢያስቆጥሩም ራሱ ያን ያህል ተረጋግቷል ለማለት ትንሽ ያስቸግራል። ምንም እንኳን ጨዋታው 5-2 ቢጠናቀቅም ራሱ 5-2 የተጠናቀቀ ጨዋታ አይመስልም ነበረ። ሊቨርፑሎች ሙሉ ለሙሉ ጨዋታውን ተቆጣጥሯል ለማለትም ያስቸግራልና ከዛ የተሻለ ነገርን በዚህ ጨዋታ ላይ ማድረግ መቻል አለባቸው። ቀድሞ ጎል ማስቆጠር አለባቸው። ከዛ በኋላ ጨዋታውንም በደንብ መቆጣጠር መቻል አለባቸው። ካልሆነ ግን ውልቭሶች ጨዋታውን ከባድ ሊያደርጉባቸው ይችላሉ። በተጨማሪም ውልቭሶች በፕሪሚየር ሊጉ ምንም የሚጫወቱለት ነገር የለም። ምናልባት 19ኛ ደረጃ ለመያዝ ጥረት ሊያደርጉ ይችላሉ። ከዛ ውጭ ግን ሌላ የሚፋለሙለት ነገር የለም። በፕሪሚየር ሊጉ የመቆየት እድላቸው 0% ነው ማለት እንችላለንና ምንም የሚያወጡት ነገር የለም ተጫዋቾቻቸው። እንደውም ተጫዋቾቻቸው ሊያደርጉ የሚችሉት ነገር ቢኖር ምንድነው? ቀሪ ጨዋታዎቻቸው ላይ በጣም ምርጥ የሚባል እንቅስቃሴን እያደረጉ በክረምቱ የዝውውር መስኮት ከክለቡ ሊለቁ የሚችሉበትን እድል ማመቻቸት ብቻ ነው ያላቸው አማራጭና በዚህም ምክንያትም የውልቭስ ተጫዋቾች ያላቸውን ነገር በዚህ ጨዋታ ላይ ይሰጣሉ ተብሎ ነው የሚጠበቀው። ያ ነገር ደግሞ ለሊቨርፑል አስቸጋሪ ያደርገዋል ተብሎ ይጠበቃል። ከዛ በተጨማሪም ግን በዚህ ጨዋታ ላይ አሰልጣኝ አርነ ስሎት አዲስ ሪከርድ ሊያስመዘገቡ ይችላሉ። ይህም ሪከርድ ደግሞ በመቶ ጨዋታ ብዙ ጨዋታዎችን በማሸነፍ ቀዳሚ ስፍራ ላይ ሊቀመጡ ይችላሉ። ከዚህ ቀደም እንግዲህ ሪከርዱ የተያዘው በሰር ኬኒ ዳግሊሽ ነው። ይህም ደግሞ በመቶ ጨዋታ 62 ጨዋታዎችን በማሸነፍ ነው። አሰልጣኝ አርነ ስሎት ደግሞ በ97 ጨዋታ 61 ጨዋታዎችን ማሸነፍ ይችላልና ቀሪ 3 ጨዋታዎቻቸውን ደግሞ የሚያሸንፉ ከሆነ አዲስ ሪከርድ ማስመዝገብ ይችላሉ። እንደዚሁም በዛሬው ጨዋታ ላይ የሚያሸንፉ ከሆነ ደግሞ ሪከርዱን መጋራት የሚችሉበትን እድል ይፈጥራሉ ማለት ነውና ለአሰልጣኝ አርነ ስሎት ራሱ ትልቅ ጨዋታ ነው የሚሆነው። ከዛ በተጨማሪ ከኬኒ ዳግሊሽ ጋር አሰልጣኝ አርነ ስሎት የሚያመሳስላቸው ነገር አለ። እሱም ምንድነው? ኬኒ ዳግሊሽ 1985-86 የውድድር ዘመን ላይ የሊቨርፑል አሰልጣኝ ተደርገው ልክ እንደተሾሙ የፕሪሚየር ሊጉን ዋንጫ ማንሳት ችለው ነበረ። አሰልጣኝ አርነ ስሎትም ባለፈው ሲዝን የፕሪሚየር ሊጉን ዋንጫ አንስቷል። እንደዚሁም ኬኒ ዳግሊሽ በሁለተኛ ዓመታቸው ምንም አይነት ዋንጫ ማንሳት አልቻሉም። ዘንድሮም እንግዲህ አሰልጣኝ አርነ ስሎትም እስካሁን ድረስ ባለው የካራባኦ ካፕና የፕሪሚየር ሊግ ዋንጫ አያነሱም። ከዚህ በኋላ ደግሞ የኤፍኤ ካፕና የሻምፒዮንስ ሊግ ዋንጫ ብቻ ነው የሚቀራቸውና እነዚህን ሁለት ዋንጫዎች የማያነሱ ከሆነ ደግሞ ከኬኒ ዳግሊሽ ጋር በዚህም የሚመሳሰል ይሆናል። በእርግጥ ኬኒ ዳግሊሽ ከዛ በኋላ ብዙ ዋንጫዎችን ማንሳት ችሏል። ከዛ በኋላ እንግዲህ የሊቨርፑል በተጫዋችነትም በአሰልጣኝነትም ስኬታማ የሆኑ የሊቨርፑል ሌጀንድም መሆን የቻሉ አሰልጣኝም ተጫዋችም ናቸው እና በዛሬው ጨዋታ ላይ አሰልጣኝ አርነ ስሎት የኬኒ ዳግሊሽን ሪከርድ ይጋራሉ የሚለውን ነገር አብረን የምንመለከት ይሆናል። እርስ በርስ ግንኙነታቸውን ስንመለከት ካለፉት 23 ጨዋታዎች ሊቨርፑል 18ቱን ሲያሸንፍ በአራቱ ተሸንፎ በአንዱ ብቻ ነው አቻ መውጣት የቻሉት። እዚሁም ያለፉትን 18 የፕሪሚየር ሊግ ጨዋታዎችም ሊቨርፑል 17ቱን ሲያሸንፍ በአንዱ ብቻ ነው ሽንፈት ያስተናገደው። ይህም ሽንፈት የተገኘው ደግሞ ፌብራሪ 2023 ላይ ነው የነበረው። የዛንም ጨዋታ እንግዲህ በሞሊኖ ውልቭሶች 3-0 በሆነ ውጤት ነበረ ማሸነፍ የቻሉት። ከዛ በኋላ እንግዲህ 6 ጊዜ መገናኘት ችሏል። ሊቨርፑሎችም 6ቱንም በተከታታይ ማሸነፍ የቻሉበት ሁኔታ መፈጠርም ችሏል። በውልቭስ ሜዳ ያደረጉትን ጨዋታዎች ስንመለከት ደግሞ ያለፉትን 9 ግንኙነቶች ሊቨርፑሎች 8ቱን ማሸነፍ ችሏል። በአንዱ ብቻ ነው የተሸነፉትና ሊቨርፑል የተሻለ የሚባል የማሸነፍ ብልጫ አለው። እንደዚሁም ለመጨረሻ ጊዜ የተገናኙባቸውን 5 ጨዋታዎች ስንመለከትም ሊቨርፑሎች 5ቱንም ማሸነፍ ችሏል። ለመጨረሻ ጊዜ የተገናኙት በዚህ ሲዝን የመጀመሪያው ዙር ጨዋታ ላይ ነው የነበረው። በዛ ጨዋታ ላይም ሊቨርፑሎች 2-1 በሆነ ውጤት ነበረ ማሸነፍ የቻሉት። የማሸነፊያ ግቦችንም ራያን ግራቨንበርክና ፍሎሪን ቪርትስ ነበረ ከመረብ ማሳረፍ የቻሉትና
ፕሪሚየር ሊግ ሁለተኛ ጨዋታቸውንም ዛሬ ምሽት ላይ የሚያደርጉ ይሆናል። እንደዚሁም በኤፍኤ ካፕ ደግሞ አርብ ምሽት 5 ሰዓት ላይ የሚገናኙ ይሆናል። ሌላኛው የምንመለከተው ደግሞ ሊቨርፑሎች በዚህ ጨዋታ ላይ ምን አይነት አሰላለፍን ይዘው ሊገቡ ይችላሉ የሚለውን ነው። በእርግጥ በዛሬው ጨዋታ ላይ ለየት ያለ የጨዋታ አሰላለፍ ይዘው ይገባሉ ብዬ አላስብም። በተለይ ደግሞ ቀጣይ አርብ በኤፍኤ ካፕ ከወልቭስ ጋር የአምስተኛ ዙር ጨዋታ እንደመኖሩ መጠን በዛ ጨዋታ ላይ ምናልባትም ለውጦችን ሊያደርጉ ይችላሉ። በዚህ ጨዋታ ላይ ግን ያን ያህል ለውጥ ያደርጋሉ ብዬ አላስብም። ምናልባት ከዌስትሃም ጋር ይዘው የገቡትን አሰላለፍ በድጋሚ በዚህ ጨዋታ ላይ ይዘው ሊገቡ ይችላሉ ብዬ ነው የማስበው። በበረኛ ላይ ስንጀምር እንግዲህ አሊሰን ቤከር በዚህ ጨዋታ ላይ በቋሚነት ይጀምራል የሚል ግምት ነው ያለው። ተከላካይ ስፍራ ላይ ጆ ጎሜዝ፣ ኢብራሂማ ኮናቴ፣ ቨርጅል ቫን ዳይክ፣ ሚሎስ ኪርኪዝ እንደዚሁም በደብል ፒቮት ላይ አሌክስ ማካሊስተርና ራያን ግራቨንበርግ ከነሱ ፊት ለፊት ደግሞ ኮዲ ጋክፖ፣ ዶሚኒክ ሶብዝ ላይ መሐመድ ሳላ እንደዚሁም 9 ቁጥር ቦታ ላይ ሂጎ ኤኬቲኬ በቋሚነት ይጀምራሉ ብዬ ነው የማስበው። ምናልባት አንድ ሁለት ለውጦች ሊኖሩ ይችላሉ። አንደኛው በቀኝ ፉልባክ ቦታ ላይ ምናልባትም ጆ ጎሜዝ በቅርቡ ከጉዳት እንደመመለሱ መጠን ምናልባትም እዛ ቦታ ላይ ሌላ ተጫዋችን ሊያስገቡ ይችላሉ። በተለይ ደግሞ ወይ ከርቲስ ጆንስን ወይም ደግሞ ጀረሚ ፍሪምፖንግን በቋሚነት ሊያስጀምሩ ይችላሉ የሚል ግምት አለ። በእርግጥ ከጀረሚ ፍሪምፖንግ ይልቅ ከርቲስ ጆንስ እዛ ቦታ ላይ ሊጀምር የሚችልበት ከፍተኛ እድል አለ ብዬ ነው የማስበው። ምክንያቱም ደግሞ ጀረሚ ፍሪምፖንግ በዚህ ሲዝን እንግዲህ ተደጋጋሚ ጉዳቶች እያጋጠሙት ነው የሚገኙትና ትናንትና በነበረው የጋዜጣዊ መግለጫ ላይ እንደተናገሩት ከሆነ በጣም በጥንቃቄ ጨዋታዎችን ማኔጅ እያደረገን ነው የምናስገባው የሚል ነገርን ተናግረው ነበር አሰልጣኝ አርነ ስሎትና በዛ ምክንያትም ጆ ጎሜዝ በቋሚነት የማይጀምር ከሆነ ከርቲስ ጆንስ በቋሚነት ሊጀምር የሚችልበት እድል አለ ብዬ አስባለሁ። ወይም ደግሞ ራሱ ከርቲስ ጆንስ በአሌክስ ማካሊስተር ወይም ደግሞ በራያን ግራቨንበርግ ምትክ በቋሚነት ሊጀምር የሚችልበት እድል አለ ብዬ አስባለሁ። ከዛ ውጭ ግን ያን ያለ ለውጥ ያደርጋሉ ብዬ አላስብም። በቀጣይ በኤፍኤ ካፕ ጨዋታ ላይ ግን የተለያዩ ለውጦችን ልንመለከት እንችላለን። በረኛ ላይ ማማርዳሽቪሊ ሊጀምር ይችላል። እንደዚሁም ደግሞ በተከላካይ መስመር ላይ አንዲ ሮበርትሰን በቋሚነት ሲጀምር ልንመለከተው እንችላለን። ከርቲስ ጆንስም በተመሳሳይ መልኩ እንደዚሁም እነ ፌዴሪኮ ኬዛ፣ ሪዮ እንጉሞሃም በቋሚነት ሲጀምሩ ልንመለከታቸው የምንችልበት ከፍተኛ እድል አለ ብዬ አስባለሁ። በዛሬው ጨዋታ ላይ ግን ተመሳሳይ አይነት አሰላለፍን ይጠቀማሉ ብዬ ነው የምገምተው። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድነው? በመጀመሪያ ደረጃ በጨዋታው ዙሪያ ያላችሁ ሀሳብ እንደዚሁም የጨዋታ ግምታችሁን፣ ከዛ በተጨማሪስ በቋሚነት ማን ሊጀምር ይችላል ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመጨረሻም የጨዋታ ግምቴን ሳስቀምጥ ሊቨርፑሎች በዚህ ጨዋታ ላይ 3-1 በሆነ ውጤት ያሸንፋሉ የሚል ግምት አለኝ። ግቦቹንም መሐመድ ሳላህ፣ ሂጎ ኤኪቲኬና ዶሚኒክ ሶብዝ ላይ ያስቆጥራሉ የሚል ግምት ነው ያለኝ። እናንተ ግምታችሁን እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።